ለፓስተሮቻቸው ተደፍተው እግራቸውን እየሳሙ እኛ ለቅዱሳን ጸጋ ስግደት ቅዱሳን በእግዚአብሔር ፊት ከበሩ ናቸው እግዚአብሔርን ያገለገሉ ናቸው ቃል ኪዳን የተገባላቸው ናቸው ብለን እነሱ ክብር ስንሰጥ ባላቸውን ስናከብር ቃል ኪዳናቸውን ስንጠብቅ ተስፋ ስናደርግ ያጎረመርማሉ ስለ ዮናታን ቸርነትን አደረገ ዳዊት ስለ ዮናታን ውለታ አስቦ ዋጋ እንዲህ ከከፈለ እግዚአብሔር በነፍሳቸው ተወራርደው ስላገለገሉ ስለ ቅዱሳን በጾም በጸሎት ተገርተው ጸባጋንንትን ድምጽ አራዊትን ታግሰው እሱን ስላገለገሉ ስለ ቅዱሳን እንዴት አብልጦ ያደርግ በጎነት ደግነት መልሶ ይከፍላል የትም እንኑር ቤትም ስፍራ ይሁን ስንኖር ለሰዎች መልካም ማድረግ የእግዚአብሔር ልጆች እጅግ በረከት ነው ዋጋ አለው አሁን የማልጆች ነን የእግዚአብሔር ልጆች ነን ስለዚህ ልጆች ከሆነ ደግሞ ምን ብለን እንጸልያለን አባታችን ሆይ ክብር ምስጋና ለስም አጠራሩ ይሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በእግዚእነ ኢየሱስ ክርስቶስ ከሁሉም አስቀድመን በሰማያዊው ስፍራ በመንፈሳዊው በረከት የባረከን በኃጢአታችንና በበደላችንም ሙታኑን ሳለን ሕይወትን የሰጠን ዛሬም እንኳን በዓይን አምሮት በሥጋ ምኞት በገንዘብ ትምክህት በተያዘችው ዓለም እንዳይን ብሌኑ የሚጠብቀን ሁሉም ነገር እስኪገባን በትዕግስትም የጠበቀን የአባቶቻችን የቅዱሳን አምላክ የኛም ጌታ ልዑል እግዚአብሔር በዘመናት ሁሉ ተናግረን ስለማንጨርሰው መልካምነቱ ዘርዝረንም ስለማንዘልቀው ውለታው በጥቅሉ ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን እስመ ገቢረ እገብር ለከ ምህረተ በእንተ ዮናታን አቡከ ክቡር ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ የቦሌ ደብረ ሳሌም መድኃኔዓለም ካቴድራል የስብከተ ወንጌል ክፍል ኃላፊ የተከበሩ መምህራችን መምህር አስራት የእግዚአብሔር መንግስት በወንጌል የሚያገለግሉ ወንድሜ ክቡራን ሊቃውንተ ቤተ ክርስቲያን እግዚአብሔር በዘመናት ጸጋ ያከበሩት ዘማሪ ቀሲስ ብርሃኑ እግዚአብሔር በዘላለም ኪዳን ደም የተቤዣችሁ ከማይጠፋው ዘርም ዳግመኛ ለዘላለም ርስቱና ለመንግስቱ በጸጋ የወለዳችሁ የእግዚአብሔር ልጆች የእመቤታችን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም ወዳጆች የቅዱሳኑ ይልቁንም በዛሬው ዕለት ዓመታዊ መታሰቢያ በዓላቸው ለበረከት ያከበርን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተሰቦች
በወደደን ደግሞም ባከበረን ከኃጢአታችንም በሥጋው መስዋዕትነት በደሙ ፈሳሽነት ባዳነን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ከወደደን ከትልቅ ፍቅሩም የተነሳ በኃጢአታችንና በበደላችን እንዳንሞት ዕድሜን ለንስሐ ዘመን ለፍስሐ ሰጥቶ ያቆየን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስመ ገቢረ እገብር ለከ ምህረተ በእንተ ዮናታን አቡከ። ስለ ዮናታን ቸርነትን ፈጽሜ አደርጋለሁ። ሁለተኛ ሳሙኤል ምዕራፍ 9 ቁጥር 7 ላይ ተጽፎ የምናገኘው የሕያው የእግዚአብሔር ቃል ነቢዩ ሳሙኤል እንደጻፈልን በረከቱ ከሁላችን ጋር ትሁን። ይህንን የትምህርት ርዕስ እግዚአብሔር መንፈስ ቅዱስ በእያንዳንዳችን ሕይወት ውስጥ እግዚአብሔር ስለ እያለ ምህረቱን እያበዛ ሞትና ውድቀት ስጋትና ጭንቀት በወረራት ዓለም ውስጥ እግዚአብሔር ስለወደዳቸው ስላከበራቸው ደግሞም በዘመናት ሁሉ ቃል ኪዳን ስለሰጣቸው ስለ ቅዱሳኑ ብሎ ቸርነትንና ምህረቱን ለሁላችንም ያብዛልን። የትምህርቱን ርዕስ እንድትሉ በታላቅ አክብሮት ተጠይቃለሁ። ስለ ዮናታን በሉ። ስለ ዮናታን ቸርነትን ፈጽሜ አደርጋለሁ። ስለማን? ስለ ዮናታን። ይህንን ቃል የተናገረው በብሉይ ኪዳን እስራኤላውያን እጅግ አድርገው አርማቸው ምልክቶቻቸው ከሆኑ አባቶች ነገስታት መካከል ነቢዩ ክቡር ዳዊት የተናገረው ቃል ነው። በብሉይ ኪዳን ስለ እምነት ሲነሳ አበብዙሃን አባታችን አብርሃም ይነሳል። ምክንያቱም አባታችን አብርሃም እግዚአብሔርን አምኖ የወጣ ታምኖም የተሰማራ ከሱ ጋር በመሆኑ ደግሞ የገጠመውን ፈተና ሁሉ የተሻገረ የእምነት አባት ነው። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ብሎ ቅዱስ ጳውሎስ ከስንት ሺህ ዘመናት በፊት የነበረውን አብርሃምን ስለ እምነት አንስቶ ይዘክረዋል። በነቢያት በኩል ሲነሳ በብሉይ ኪዳን ከሚወሱት እግዚአብሔርን በቅንነት ያገለገሉ ሕዝብን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ ብሎ ስለ ሕዝቡ ራሱን ያስቀደመ ሊቀ ነቢያት ሙሴን እስራኤላውያን ሳያነሱት ማለፍ አይችሉም። ሶስተኛው በነገስታት ታሪክ ውስጥ እግዚአብሔር እንደ ልቤ ያለው የእሴይን ልጅ አገኘሁት፣ ፈቃዴን የሚፈጽም የሚታዘዝ የሚጸጸት የሚመለስ ልብ እንደ ልቤ። እንዴት ደስ ይላል! ዳዊት እግዚአብሔር እንደ ልቤ ያለበትን ሐሳብ ቅዱሳት መጻሕፍት በብዙ ምስጢራት ይተረጉሙታል። እውነትም ዳዊት ልቤ አንተና ለብሎ ምርጫው ቢያደርግ አይደንቅም
አይገርምም ምክንያቱም እግዚአብሔር አስቀድሞ ዳዊትን እንደ ልቤ ብሎታል ስለዚህ ንጉስ ዳዊት በእስራኤል ታሪክ ውስጥ ሳይነሳ የማያልፍ በደግነቱ እግዚአብሔር በሰጠው ጸጋ ታምኖ ያገለገለ አሳዳጁ ሳኦልን እግዚአብሔር በእጁ አሳልፎ ቢሰጠው እግዚአብሔር በቀባው ላይ እጄን አላነሳም ለምልክት ይሆን ዘንድ ግን ከንጉሱ መጎናጸፊያ ቆርጦ የእግዚአብሔርን ጽድቅ ለሰው ሁሉ ያስተማረ የእግዚአብሔር ቅዱስ ነው ዳዊት ነው ይሄንን ቃል የተናገረው ስለ ዮናታን ቸርነትን ፈጽሜ አደርግልሃለሁ ብሎ የተናገረው ከዮናታን ስለተወለደው ስለ ሜምፊቦስቴ ተብሎ ስለሚጠራው ስለ አንድ አካል ጉዳተኛ እጁና እግሩ ሽባ ስለነበረው ሰው ነው ዳዊት ይሄንን ያለው ስለምንድነው ስንል ሰፊ ታሪክ አለው መጽሐፈ ሳሙኤል ቀዳማዊን መጽሐፈ ነገሥትን ምዕራፍ 20 ስታነቡ የዳዊት ታሪክ በሰፊው ይወሳል እግዚአብሔር ዳዊትን ወደ ዙፋን ከማምጣቱ በፊት የእስራኤል ንጉስ የነበረው ሳኦል ነው የሳኦል ልጅ ደግሞ ዮናታን ነው ተመልከቱ እግዚአብሔር በዳዊት እጅ ፍልስጤማዊውን ጎልያድን ካዋረደው በኋላ ሳኦል በዳዊት ላይ በቅናት ተነሳ ያስነሳውም የቀረበለት ውዳሴ ምን የሚል ዳዊት እልፍ ገዳይ ሳኦል ሺህ ገዳይ ተራው ሰው ዳዊት እልፍ ገዳይ ተብሎ ሲጠራ በዘመኑ የነበረው ንጉሱ ሳኦል ደግሞ ሺህ ገዳይ ሲባል ቅናት ተነሳ መበላለጥ መጣ በእልፍ ገዳይና በሺህ ገዳይ መካከል ልዩነት ተፈጠረ ያን ጊዜ ንጉሱ ከተናገሩት ወይም ስለ ዳዊት ውዳሴን ካቀረቡት ሰዎች ጋር ሳይሆን ዳዊትን በቅናት በጥላቻ ያሳድደው ጀመር በጣም የሚገርመው ህሊና ሲኖር እንዴት ደስ ይላል ሳኦልን ከውርደት ያተረፈው ዳዊት ነው ነገር ግን ዳዊት በቅናት ተነስቶ ሳኦል በቅናት ተነስቶ ዳዊትን ሲያሳድድ የሳኦል ልጅ ዮናታን በሚገርም መልኩ ልብ ውስጥ ያለውን እውነት እየተመለከተ በአባቱ ላይ የቅናት መንፈስ ክፉ መንፈስ እንዳደረ ስለተረዳ አባቱ ሳኦል ዳዊትን ለመግደል ሲፈልግ አስቀድሞ መረጃ የሚሰጠው ማን ነው ዮናታን ነው አባቴ ዛሬ በዚያና በዚህ ስፍራ ሰራዊቱን አሰማርቷል ዳዊትን ካገኛችሁ ይዛችሁት ኑ ሊያመልጥ ከፈለገ ግደሉት ብሎ አዟችኋልና ውሎ በዚህ ስፍራ እንዳይሆን እንዲህ ያሉትን ወዳጆች እግዚአብሔር ለሁላችሁም ያብዛላችሁ ከዚህ የተነሳ ይላል መጽሐፍ ቅዱስ በዚህ በአንደኛ ሳሙኤል ምዕራፍ 18 ቁጥር 1 ላይ እንዲህ የሚል ቃል አለ የዮናታን ነፍስ በዳዊት ነፍስ ታሰረች ዮናታንም ዳዊትን እንደ ነፍሱ ወደደው እንደምን ወደደው እንደ ነፍሱ ወደደው አያችሁ በጎነት ደግነት መልሶ ይከፍላል የትም እንኑር ቤትም ስፍራ ይሁን ስንኖር ለሰዎች መልካም ማድረግ የእግዚአብሔር ልጆች እጅግ በረከት ነው
ዋጋ አለው። ቅዱስ ጳውሎስ በዕብራውያን ምዕራፍ 10 ቁጥር 7 ላይ እግዚአብሔር አለ ቅዱሳንን ስላገለገላችሁ ወደፊትም ስለምታገለግሏቸው ለስሙም ስላሳያችሁት ፍቅር ዋጋችሁን ይረሳ ዘንድ አመፀኛ አይደለም። እግዚአብሔር ታማኝ ነው። የትጋ በጎ ነገር እንዳደረግ ይቆጥራል። በዚህም ዓለም ያሉት ሐሳባውያን ሰዎች እንኳን ሳይቀሩ ጽድቅ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ሃይማኖት የሌላቸው ሰዎች እንኳን ጽድቅ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብለው የዚህ ዓለም ሐሳባውያን ዓለማውያን ሰዎች ይናገራሉ። ሃይማኖተኞች ሰዎች ግን ጽድቅ መልሳ ትከፍላለች፣ በጎነት መልሶ ይከፍላል፣ ደግነት መልሶ ይከፍላል። ዘመን ተቆጠረ፣ ዮናታንም ሞተ፣ ሳኦልም አለፈ። ከብዙ ዘመን በኋላ ንጉሥ ዳዊት ለዮናታን ቤተሰብ በጎ ማድረግን ፈለገ። ስልጣን ላይ ሲቀመጥ ዮናታን ትዝ አለው። የተወደዳችሁ የእግዚአብሔር ልጆች ስንቶቻችንን እግዚአብሔር አግዞን በትምህርታችን ስኬታማ ስንሆን ያኔ ቆሎ ቆርጥም ብለው የሰጡን ቁራሽ ዳቦ የሰጡን ሰዎች ተምረን ስኬታማ ስንሆን ትዝ ይሉን ይሆን? እግዚአብሔር አግዞን ሁኔታዎች ተመቻችተው ስልጣን ላይ ብንወጣ ትላንት በሰፈራችን ያቆላመጡ ሲጠሩ የነበሩ ፊታችን ላይ አፈር ካለ አፈሩን እያባበሱ ያገለገሉን ያሳደጉን እነዚያ ጎረቤቶቻችን ትዝ ይሉን ይሆን? ይህ ብቻ አይደለም። እግዚአብሔር ምንም ነገር ሳይኖረን እጃችንን በበረከት ሞልቶ ሌሎቹ መትረፍ የምንችልበትን ባለጸግነት ሲሰጠን ያን ጊዜ በጎረቤት በአካባቢያችን ትልቅ ቦታ ትደርሳለህ ብለው ስለኛ ትንቢት የተናገሩ በጎነትን የተመኙ ሰዎች እኛ ባለጸጋ ስንሆን ትዝ ይለን ይሆን? እናስተውል። ብዙ ወገኖች አሉን በዙሪያችን፣ ብዙ ወዳጆች አሉን በየስፍራው። የኛን እጅ የሚፈልጉ ብዙ ሰዎች አሉ። እግዚአብሔር አንተን ከባረከ፣ እግዚአብሔር አንቺን ከጎበኘ፣ እግዚአብሔር እኛን በሚያስፈልገን ነገር ካገኘን ለሌሎቹም እንድረስላቸው። ዳዊት ስልጣን ላይ ተቀመጠ። ለዮናታን ቤተሰብ ማድረግ ፈለገ። ዮናታንን ብድራቱን ለመመለስ ዮናታን በሕይወት የለም። ነገር ግን በቤት ውስጥ አንድ ልጅ አለ። አገልጋዩን ሲባን ጠራውና ደው ለዮናታን ለሳኦል ቤት ቸርነትን አደርግ ዘንድ ወድጃለሁና በእውኑ ከዮናታን ቤተሰብ የቀረሰው የለምን ብሎ ጠየቀው። ሲባ የተባለው አገልጋይ የሳኦል የንጉሥ ሳኦልም የዮናታንም አገልጋይ ነበረ። አይ ሎዶባር በሚባል ስፍራ አንድ ሜምፊቦስቴ የሚባል አካል ጉዳተኛ ሽባ በሰው እየታዘለ የሚወጣ የሚገባ ልጅ አለ። ሜምፊቦስቴ ሽባ የሆነው በአንድ ወቅት ጦርነት በነበረበት ሰዓት የምታሳግድገው ሞግዚት ጦርነት መጣ ችግር ተፈጠረ ሲባል አዝላው ስትሮጥ ከጀርባው ወድቆ ነበር። የ4 ዓመት ሕፃን እጁም እግሩም ሽባ የሆነው መጽሐፍ ቅዱስ የሚለን ያንን ነው። ስለዚህ ፈለገ ሳኦል ዳዊት ከዚያ ቸርነትን አድርግለት ዘንድ
የአባቱን የዮናታንን ውለታ መልስለት ዘንድ ለኔ ነፍስ ዮናታን ትርጉም አለው። ለኔ መዳን ዮናታን ዋጋ አለው። እውነት ነው። ሲናስባቸው በትምህርታችን በውጤታችን ተበሳይተን ሞትን የተመኘን ቀን ደርሰው ያተረፉን ሰዎች በሕይወታችን ውስጥ ትርጉም አላቸው። በጭንቀታችን ሰዓት አይዞ ያሉን ሰዎች በሕይወታችን ውስጥ ትርጉም አላቸው። ስለዚህ ቸርነትን አድርግ ዘንድ ከዮናታን ቤተሰብ ሜምፊቦስቴ ተገኘ። አምጣው አለው። ሲባም አገልጋይ ሜምፊቦስቴን ከሎዶባር ይዞት ወደ ንጉሥ ዳዊት አመጣው። ንጉሥ ዳዊትም ተመለከተው። አንተ የዮናታን ልጅ ሜምፊቦስቴ እንዴት አለ? አሁን ስለ አባት ስለ ዮናታን ቸርነትን አደርግልህ ዘንድ በጦርነት ምክንያት ያጣውን የአባትን ርስት እመልስልህ ዘንድ አሁን መጥቻለሁ አለው። ምን ላድርግልህ ትወዳለህ ብሎ ጠየቀው። ሜምፊቦስቴ ምን ብሎ ቢናገር ጥሩ ነው? እኔ የማረባ እንደ ሞተ ውሻ የተጣልኩ ንጉሥ እንዴት አሰበኝ? እታሰብስ ዘንድ ምንድነው እኔ ያደረኩት ብሎ ጠየቀው። አንተ ውሻ አይደለም፣ እንደ ሞተ ውሻም የምትታይ አይደለም፣ የታላቁ የዮናታን ልጅ ነህ። ስለዚህ የምትፈልገውን ነገር አደርግልህ ዘንድ ንገረኝ። ስለ አባትህ ስለ ዮናታን ቸርነትን ፈጽሜ ያደርጋለሁና አትፍራ። የአባትህን የሳኦልን ምድር ሁሉ እመልስልሃለሁ። ሜምፊቦስቴ ተሰዶ ያለው ሎዶባር ወደምትባል ስፍራ ላይ ነው ለብቻው ተገልሎ የሚኖረው። ያ አያቱ ንጉሥ የነበረው ያ አባቱ ልዑል የነበረው የዮናታን ልጅ ሜምፊቦስቴ በዚያ ውስጥ እያለ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። ያን ጊዜም ደስ አለው። በምን ባሪያ በፊት እንዴት ሞገስ አገኘ? እንዴትስ አየኸው ይህንን ውሻ የሞተ ውሻ የምመስለውን እኔን አለው። አንተ ከኔ ጋር ትቀመጣለህ፣ በገበታዬ በማዕዴ ክብር ታገኛለህ። ግዴላችሁም ሰውን አትናቁ፣ ለሰው ክብር ስጡ። ሰው የት እንደሚደርስ አይታወቅም። ተወደዳችሁ የእግዚአብሔር ልጆች ክርስቲያኖች፣ ይህንን እግዚአብሔርን ቃል የምትሰሙ ዛሬ ከፍ ባለ ስፍራ ላይ ያላችሁ ዝቅ ያሉትን ሰዎች ዝቅ አድርጋችሁ አትመልከቱ። እግዚአብሔር እናንተን ከከፍታ አውርዶ እነሱን ከፍ ያደርጋል። እመቤታችን ቅድስት ድንግል ማርያም እንደተናገረችው ከፍ ያሉትን ከዙፋናቸው አዋረዳቸው፣ እግዚአብሔር ዝቅ ያሉትን ከፍ አደረጋቸው ብላ እመቤታችን ቅድስት ድንግል ማርያም እንደጸለየችው። ስለዚህ ደስ የሚል ቃል ኪዳን ገባለት። ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርጋለሁና አትፍራ፣ አባትህንም የሳኦልን ምድር እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። ይህንንም ቃል ኪዳን ስለ አባቱ ስለ ዮናታን ሲል ዳዊት ፈጸመው። እግዚአብሔር በሕይወታችን ውስጥ ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት እግዚአብሔርን በገዛ ዘመናቸው ሐሳቡን በጎነቱን ለሰው ያገለገሉ ስለነሱ ብሎ እግዚአብሔር ዛሬም ለሀገራችን ለኢትዮጵያ በውስጧም ለምንኖር ህዝቦቿ ቸርነትን አትረፍርፎ ይስጠልን እግዚአብሔር። ታሪኩን ወደ አዲስ ኪዳን እንመልሰው። ለኪዳን ይሄ ነው ትልቁ መልእክት። ስለ ዮናታን ቸርነትን ፈጽሜ አደርጋለሁ የሚለው ቃል ነው። ምሳሌ ምንድነው ስንል ዳዊት
የእግዚአብሔር አብ ምሳሌ ነው። የማን ምሳሌ? የእግዚአብሔር አብ። ዮናታን የክርስቶስ ምሳሌ ነው። ሜንቲቦስቴ የኛ ምሳሌ ነው። አስቡት። ሜንቲቦስቴ የነበረው የት ነው? ቆሻሻ ስፍራ ላይ። የተጣለበት ስፍራ የት ነበር? መቃብር ውስጥ። ሐዋርያው ቅዱስ ጳውሎስ እኛ በዚህ በኤፌሶን ምዕራፍ 2 ቁጥር 1 ላይ በኃጢአታችንና በበደላችን ምክንያት ሙታን ነበር ይላል። እስቲ በሉላችሁም በኃጢአታችንና በበደላችን ምክንያት ምን ነበር? ሙታን ነበር። አሁን ግን ይላል ተመልከቱ፣ ዳዊት ሜምፊቦስቴ ስለ አባቱ ስለ ዮናታን እንዳሰበ እግዚአብሔርም በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕይወትን እንደሰጠን ሲናገር በኃጢአታችንና በበደላችን ሙታን ነበርን አለ። ያለፈ ጊዜ አሁን ግን በክርስቶስ ሕይወትን አግኝታችኋል። አዎ በኃጢአታችን በበደላችን ሙታን ሆነን የነበርን በጌታችን በመድኃኒታችን በኢየሱስ ክርስቶስ መገለጥ ሕያዋን ሆነናል። ክብር ምስጋና ለመድኃኔዓለም ይሁንልን። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ሕይወትን ሰጠን። ለዚሁ ነው ቅድም መግቢያዬ ላይ ያነሳሁት ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት። በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊው በረከት የባረከን። አያችሁ እስራኤላውያን የተባረኩት በሰማያዊ ስፍራ አይደለም፣ በምድራዊ ስፍራ በምድራዊ በረከት ነው። እግዚአብሔር ለሙሴ የተናገረው ከግብጽ ምድር አወጣችኋለሁ፣ ወደ አባቶቻችሁ ምድር እመልሳችኋለሁ፣ በዚያም ማርና ወተትን የምታፈሰውን ምድር አወርሳችኋለሁ ነው ያለው። እኛ ግን አሁን በአማናዊው ሙሴ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊው ስፍራ በመንፈሳዊው በረከት እግዚአብሔር የተመሰገነ ይሁን። ለሚበልጠው ተጠርተን በሚያንሰው እንዳናጉረምርም እግዚአብሔር ይጠብቀን። ዛሬ የወንጌል የእግዚአብሔር ቃል አጀንዳ የሽሮ የበርበሬ የኑሮ ሁኔታ አይደለም፣ ሰማያዊው ስፍራ መንፈሳዊ በረከት ነው። ስለዚህ ነው ሜምፊቦስቴ እግዚአብሔር በዳዊት በኩል ስለ ዮናታን ያደረገውን። ዳዊት የእግዚአብሔር ምሳሌ ነው ብያችኋለሁ። ዮናታን የኢየሱስ ክርስቶስ ምሳሌ ነው አልኳችሁ። ሜምፊቦስቴ ደግሞ የኛ ምሳሌ ሙታን ይሆን እንደ ውሻ የተቆጠርን በደለኞች በኃጢአታችን ምክንያት ከእግዚአብሔር ርቀን የነበርነው በመድኃኔዓለም ክርስቶስ ወደ መንግስቱ ቀረብን። ስለዚህ ሜምፊቦስቴ በንጉሱ ገበታ ከንጉሱ ልጆች ጋር ተቀመጠ። እኛ ደግሞ በኤፌሶን ምዕራፍ 2 ቁጥር 5 ላይ ተጽፎ እንደሚያገኘው በሰማያዊው ስፍራ ተቀመጥን። ንጉሱ ክርስቶስ ባጠገቡ አስቀመጠን። ያንን ስፍራ እንድንወርስ የእግዚአብሔር ልጅ እኛን ወረሰን። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ ሜምፊቦስቴ ገበታ እንደተዘጋጀለት በክርስቶስ መምጣት ሰማያዊ ገበታ ተዘጋጀ። ቅዱስ ሥጋው ክቡር ደሙ ተሰጠን። በፊቴ ገበታን አዘጋጀህልኝ አለ ዳዊት ሲጸልይ። ሁላችንም አሁን የተዘጋጀው ገበታ ያ ሰማያዊው ማዕድ ሕይወት የሆነው ሊቁ
አባ ሕርያቆስ በቅዳሴው ላይ እንዲህ አለ ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ማርያም ሆይ ስለዚህ እንወድሻለን ከፍ ከፍም እናደርግሻለን ምክንያቱ የሚበላውን የሕይወትን እንጀራ የሚጠጣውን የሕይወትን መጠጥ ወልደሽልናልና ክብር ምስጋና ለስሙ አጠራሩ ይሁን እግዚአብሔር የተመሰገነ ይሁን ስለዚህ ሜምፊቦስቴ በንጉስ ልጆች መካከል ተገኘ እንጂ አልተወለደም ሲባም ንጉሱን ጌታዬ ንጉሱ ባሪያው እንዳዘዘው እንዲሁ ባሪያ ያደርጋል አለው ሜምፊቦስቴም ከንጉሱ ልጆች እንደ አንዱ ከዳዊት ጋር ገበታ ይበላ ነበር ሁለተኛ ሳሙኤል ምዕራፍ 9 ቁጥር 11 ላይ እናነባዋለን እኛም በጌታችን በመድኃኒታችን በኢየሱስ ክርስቶስ መምጣት ዳግመኛ ተወልደን ትላንት ባሪያዎች ተብለን እንጠራ ነበር አሁን በክርስቶስ የእግዚአብሔር ልጆች ተብለን ተጠራን አባታችን አብ እንዴት ያለው ፍቅሩን እንደሰጠን ይዋለ ባሪያዎች ተብለን የምንጠራው በክርስቶስ የእግዚአብሔር ልጆች ተብለናል በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው አሁን የማን ልጆች ነን የእግዚአብሔር ልጆች ነን ስለዚህ ልጆች ከሆነ ደግሞ ምን ብለን እንጸልያለን አባታችን ሆይ ክብር ምስጋና ለስሙ አጠራሩ ይሁን እግዚአብሔር ለልባችን እግዚአብሔር ለሕይወታችን ቅርብ ነው ልጅነት ትልቅ ማዕረግ ነው በረከት ነው ስጦታ ነው በክርስቶስ ያለን ክርስቲያኖች ኦርቶዶክሳውያን እንደመሆናችን ክርስቶስ ያደረገልን በልዩ ትኩረት መማር አለብን ስለዚህ እግዚአብሔር ስለ ዮናታን ቸርነትን ፈጽሜ አደርጋለሁ ዛሬ እግዚአብሔር ኦርቶዶክሳዊ ተዋህዶ ቤተክርስቲያን እንደምታምነው በእንተ ማርያም እምከ በእንተ ቅዱሳን በእንተ አብርሃም በእንተ ይስሐቅ በእንተ ያዕቆብ በእንተ ተክለ ሃይማኖት በእንተ ጻድቁ አቡነ ገብረ መንፈስ ቅዱስ ይብላ የምጸልየው እግዚአብሔር ስለ ቅዱሳኑ ቸርነትን ስለሚያደርግ ነው ለዚሁ ነው ቤተክርስቲያን ሁሉ ጊዜ በእንተ ማርያም እምከ ስለ እናት ስለ ድንግል ማርያም ቸርነትን አድርግ አስራት ሀገርን ኢትዮጵያን አስባት ስለ ቸርነት ስለ ቅዱሱ በዛሬው ዕለት ዓመታዊ መታሰቢያ በዓላቸውን የምናከብር የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አስራት ሀገር ኢትዮጵያ ስለ ጻድቁ ብሎ እግዚአብሔር ምድሪቱን እንዲባርክ ስለ ጻድቁ ብሎ የጎደለውን ምክንያቱም በረከት በጻድቅ ራስ ላይ ነው ይላል የእግዚአብሔር ቃል እንኳን እግዚአብሔርን በቅድስና በንጽህና ያገለገሉ ቅዱሳን አይደሉም ዛሬ ምን ነው አንዱ ነብይ ለፓስተሩ እግር ላይ ሲሰግድ ያየ ነው አማኞች ተብለው የተጠሩ ሰዎች በእነሱ ለፓስተሮቻቸው ተደፍተው እግራቸውን እየሳሙ እኛ ለቅዱሳን ጸጋ ስግደት ቅዱሳን በእግዚአብሔር ፊት ከበሩ ናቸው እግዚአብሔርን ያገለገሉ ናቸው ቃል ኪዳን የተገባላቸው ናቸው ብለን እነሱ ክብር ስንሰጥ በዓላቸውን ስናከብር ቃል ኪዳናቸውን ስንጠብቅ ተስፋ ስናደርግ ያጎረመርማሉ ስለ ዮናታን ቸርነትን አደረገ ዳዊት ስለ ዮናታን ውለታ አስቦ ዋጋ እንዲህ ከከፈለ እግዚአብሔር በነፍሳቸው ተወራርደው ስላገለገሉ ስለ ቅዱሳን በጾም በጸሎት ተገርተው ጸባጋንንትን ድምጽ አራዊትን ታግሰው እሱን ስላገለገሉ ስለ ቅዱሳን እንዴታ አብልጦ ያደርግ ስለዚህ የተወደዳችሁ የእግዚአብሔር ልጆች
ከዚህ ሕይወት የምንማረው ብዙ ነገር አለ። ትልቁ መልእክታችን እግዚአብሔር በሕይወታችን ውስጥ ያደረገውን እያሰብን ለሌሎችም እንድናደርግ እግዚአብሔር ከውድቀት ሲያነሳን ሌሎችንም እንድናነሳ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እግዚአብሔር ለባለጸጎች ብልጽግናን የሚሰጣቸው በድሆች በኩል ለመቀበል ነው። የተሰጠ ላንተ ብቻ አይደለም፣ ተካፍለ እንድትበላ ነው። ቸርነት እንድታደርግ በጎነትን እንድናደርግ ነው። ስለዚህ የእግዚአብሔር ልጆች ይሄንን በማሰብ እግዚአብሔር ዳዊት ስለ ዮናታን ቸርነትን ካደረገ እግዚአብሔር አብ በጌታችን በመድኃኒታችን በኢየሱስ ክርስቶስ መምጣት ፍጥረቱን ከድቅድቅ ጨለማ ወደ ሚደነቀው ብርሃን ካወጣ ከሞት ወደ ሕይወት ካሻገረ ዛሬም እግዚአብሔር ስለ ቅዱሳኑ የጎደለበትን እየሞላ የተጨነቅንበትን ጉዳይ መፍትሄ እየሰጠ ይቺ ሀገር የቅዱሳን ሀገር ናት። የቅድስና ሀገር ናት። የበረከት ሀገር ናት። ይሄንን በማሰብ እርስ በርሳችን እየተሳሰብን እየተደጋገፍ ምክንያቱም ዛሬ ሮጦ መቅደም ነው የትውልዱ ካልቀደም አትኖርም። እባካችሁ ክርስትና ሮጦ መቅደም አይደለም ተደጋግፎ መውጣት ነው። ያስተማረን ይህንን ነው። በዚህ ሕይወት ኖረን መንግስቱንና ጽድቁን እንድንወርስ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።